በኢትዮጵያ የሰርግ ቀን በኢትዮጵያ የደስታ ቀን የህልውና ትግል ነው የምናደርገው ምናምን ሲባል የሚሰማን ኖት የህልውና አይደለም የውክልና ነው። መከላከያ አንደኛው አይነክ የሚያደርገው ነገር ላይ ገብተው ሊፈተፍቱ ሊያስረዱ ይፈልጋሉ። ሁሌም መርዶ ነጋሪዎች ናቸው። ለምሳሌ እነን ቀደም ክቡር ጄኔራል ሲገልጹት እንደነበር ህዳሴ ግድብ ጋር አንይ አንዳንድ በባህል ምን ይባላል መሰለ በሰርግ ጊዜ ረጅም ጊዜ የሞቱ ቤተሰቦችን የሚያስታውስ መጥፎ ሰዎች ይኖራሉ። በምትደሰትበት ጊዜ ማለት ነው። መርዶ እንኳን ቢያጋጥምህ እኮ ቆይተ ነው የምታረዳው አይደል? ይሄ ደስታው ይለፍተው ነው። በኢትዮጵያ የሰርግ ቀን በኢትዮጵያ የደስታ ቀን የህልውና ትግል ነው የምናደርገው ምናምን ሲባል የሚሰማን ኖት የህልውና አይደለም የውክልና ነው። በቃ ስለዚህ እሱን ለማሟላት የብሔራዊ ጥቅማችንን ተጽዕኖ በሚፈጥር የብሔራዊ ኃይልን ተጽዕኖ በሚፈጥር መልኩ ሲያራግቡ ለባለቤቱ የቄሳርና ቄሳር እንደሚባለው ለባለቤቱ አለመተው በሁሉም ነገርን ያውቃለው ብሎ መሰለፍ አለ። ከህብረተሰቡ የሚጠበቀው እነዚህ ሚዲያዎች በራሱ አስተሳሰብ አመት የዘገቡትን ዝም ብሎ ቁጭ ብሎ ለኢትዮጵያ ምን በጎ ነገር ዘገቡ እነዚህ ሰዎች እነዚህ ሚዲያዎች ብሎ ቢታይ ማየት ይቻላል። በጎ በሆነ ነገር ላይ ምንድነው ያወጡት አቃቂር ቢባል። ስለዚህ ጤነኛ ስላልሆኑ ለነሱም ጤናቸው እንዲመለስ ዜጎችም ደግሞ ወደዚህ እንዳይሳሳቱ አይነኬ ከሚያደርገው ተቋም ላይ ባይነኩት ጥሩ ነው። ይሄ ከባድ ነገር ስለሆነ ጥፋትም ነው። ለቤተሰቦቻቸውም እነሱ ማሰብ አለባቸው። ለነገ ታሪክም ማሰብ መቻል አለባቸው። ተመልሰን ስለ ሀገራችን ብሔራዊ ጥቅም ብናስብ ጥሩ ነው የሚለው ነገር ማሰሪያ ቢሆን መልካም። ሌተናል ጀነራል ሃጫሉ እዚህ ላይ የሚጨምሩበት ካለ እስኪ። ውጪ ሆኖ ስለ መከላከያም ስለ መንግስት አካላትም የተለያየ መግለጫ የሚሰጡ ሰዎች ፈለገው በጎ ነገር ቢሰራም በጎ ነው ብሎ አይነሱም። መንግስት የሚሰራቸው በርካታ ልማት ስራዎችም በኔጌቲቭ ነው የሚገልጹት። መከላከያ ማለት እኮ መንግስት የሚደግፍም መንግስት የማይደግፍም አካል የሚጠቀምበት ተቋም። መንግስት መቃወም ሌላ ጉዳይ፣ የሆነ መሪ መቃወም ሌላ ጉዳይ። ሰው እንዴት የራሱን ምርኩዝ ይቃወማል ብለህ ስታነሳ መልስ እናጣለን። ብዙም ጊዜ አላማቸው ሌላ አካባቢ ላይ የሚያደርጉት ነገር አለ። አሁን ያለው መከላከያ ደግሞ የሚወስዳቸው እርምጃዎች፣ ማስተካከያዎች ሀገርን ሰላም እንድትሆን በተቻለ መንገድ የልማት እንቅስቃሴ እንዳይደናቀፍ መንግስታዊ አሰራሮች ቢሮክራሲው ስራውን በአግባቡ እንዲሰራ ህይወትን እየከፈለ ይሄ እንዲቀጥል የሚያደርግ ከጊዜ ወደ ጊዜ የተሻለ ነገር ለመፍጠር የሚሰራ አካል። የሚበጠብጠው አካል ደግሞ ይሄን አይፈልግም። ስለዚህ መከላከያ ላይ ፎከስ የሚደረግበት ዋናው ነገር በዚህ ሀገር ውስጥ ለሚሰራው ልማትም ከውጭ የሚመጣው ተጽዕኖም ለመቋቋም ህዝቡ አለኝ የሚለው ተቋም ይሄ መከላከያን የሚቃወምበት ምንም ምክንያት ሊኖር አይገባም። ግን ይሄንን ብጥብጡን ይሄን ህገወጥነቱን ይሄ ጋር ባልሆነ መንገድ ወደ ስልጣን ለመምጣት መሞከሩ ይሄ መከላከያ እያለ ወደዛ ማለፍ አንችልም የሚል ድምዳሜ ስላላቸው ትኩረታቸው ሁሉ መከላከያ ላይ ነው። ብዙ ነገር ማንሳት ይቻላል መከላከያ ላይ። እርስ በርሱ ደግሞ የሚጋጭ ነገር ታያለ። ምልመላ እናደርጋለን። አሁን ሰራዊቱን ስንመለምል ወጣቱ ወደ መከላከያ እንዳይገባ ይሰራሉ። አትሂድ ወደ መከላከያ አትግባ አንድ እዚህም አልቻሉም። አንደኛው አዲስ ወደ መከላከያ እንዳይገባ ሹመት በሚሰጥበት ወቅት ደግሞ ኤገሌ ቀረ መሾም ነበረበት ብሎ ደግሞ ሐሳብ ያነሳሉ፣ ይቃወማሉ። ሹመት ላገኘው ደግሞ ተገቢ አይደለም ደግሞ ብሎ ስለዚህ አለ በጭፍን እዚህ ጋር ያለው ተቋም ጠንካራ የመንግስት ተቋም ስለሆነ ጠንካራ የሰላም
ጠባቂ ሀገርን ጠባቂ ኃይል ስለሆነ ይህንን በማዳከም በአቋራጭ ወደ ስልጣን ለመምጣት የሚፈለግ ሩጫ ነው። ለራሳቸው ያላረጉት ብዙ ነገር ያወራሉ። በግለሰቦች ደረጃም ስምን በማንሳት ማጥቆር ይፈልጋሉ። በግለሰቦች በመሪዎች ላይ የሞራል ተጽዕኖ ለማድረግ የተቻላቸውን ያደርጋሉ። እገሌ የሚባል እንዲህ ነበር፣ እገሌ የነበረው ሰው እንዲህ አይነት ስራ ላይ ነበር፣ እገሌ የሚባለው እንዲህ በጠላት ስር ነበር ምናምን የሚባል ነገር ያደርጋሉ። ትልቁ የሴንተር ኦፍ ግራቪቲያችን እዚህ ሰራዊት ነው ከሚል የሚመጣ ነው። ሀገርን ለቆ አሜሪካ፣ ጀርመን ምናምን ሆኖ የፈረጠጡት እዛው ነው የሚጮሁት። አገሪቱን ተከላካይ አልባ ለማድረግ ይሰራሉ። በሆነ አጋጣሚ በዚህ ሀገር ላይ ችግር ቢመጣ ግን እዚህ የችግሩ ወላፈን እነሱ ጋር አይደርስም። ለዚህ ጆሮ የሚሰጥ ኃይል የለም። እሱ ስለሆነ ነው ዛሬም ቢሆን መከላከያ መስዋዕትነት ከፍሎ ይቺን ሀገርን እያጸና የተሻለ ሁኔታን እየፈጠረ ያለበት ሁኔታ እሱ ስላለ ነው። ወደ ብሔር ይገባሉ። ምክንያቱም በመከላከያ ውስጥ የአንድ ብሔር ሰራዊት ያለ ለማስመሰል ይሞክራሉ። በአየር ላይ ነው የሚናገሩት እንጂ ወደ መሬት ላይ ያ ነገር የለም። ሰው የሌለው ስዕልን ይስላሉ። አሁን በወጣው ዝርዝር ላይ እንኳን እየተነገረ ያለው ነገር ታለ። በነገራችን ላይ መከላከያ ከዚህ አይነት ስሌት ወጥተናል። መከላከያም ከዚህ አይነት ስሌት ወጥቷል። ከየት ብሔር ነው የመጣው፣ ከየት ሃይማኖት ነው የመጣው የሚለው አይደለም። ምን አይነት ስራ ነው የሰራው፣ ያንተ አፈጻጸም ከሌላ ጋር ሚዛን ይደፋል ወይስ አይደፋም? ዲሲፕሊን ቅድም ያስቀመጥኩት እዛ ላይ ነው ያለነው። እዚህ ያለው መከላከያ ሰራዊት አባልም አሁን የምንለውን ሂሳብ ውስጥ የለም። ለብሔሬ ነው ብሎ የሚሰራው ነገር የለውም። ኢትዮጵያዊ ነው፣ ለኢትዮጵያ ብሎ ነው የሚሰራው። ሰራዊት ለራሱ አይደለም የሚኖረው፣ ለህዝብ ነው የሚኖረው። ህይወት ነው የሚከፍለው፣ ደም ነው የሚከፍለው፣ አጥንት ነው የሚከፍለው። የሰራዊቱ ላይ የመዝመቱ ጉዳይ የሀገር ሰላም ላይ፣ የሀገር ኢኮኖሚ ላይ፣ የሀገር አንድነት ላይ የመዝመቱ ጉዳይ ነው። ፍላጎታቸውን በዚህ መንገድ ካልሄዱ፣ የሰራዊት ካልተዳከመ፣ የሰራዊት ቦታ ካልለቀቀ፣ ወይ የሰራዊት ቆሞ የሚያይ አይነት የማይተኩስ አይነት ከሆነ ነው የሚሳካልን ብሎ ያስባሉ። እሱም ራሱ ችግር ቢኖርበትም ሰራዊቱ ላይ ትልቁ ዘመቻ የሚያደርጉት ከዚህ አንጻር ነው። ሰራዊቱ ደግሞ ይህንን በማወቅ በውስጥ አደረጃጀት፣ በዝግጅት፣ በሁሉም ነገር ይህን መመከት የሚያስችል ስራን ነው እየሰራሉ። በሺህ ዘመናት የኢትዮጵያ ታሪክ ውስጥ ከብሔራዊ ጥቅሞቿና ከፍላጎቷ እንዲሁም ከሉዓላዊነቷ አንጻር በተጻራሪ የቆሙ የውጭና የውስጥ ጠላቶች እንዳሉ ይታወቃል። የሰሞኑ የጦር መኮንኖቹ ሹመት ለነዚህ አካላት የሚያስተላልፈው ጠንካራ መልእክት ምንድነው? ሹመቱ ከኢትዮጵያ ፍላጎት በተጻራሪ የቆሙት አካል ሊሰጠው የሚችለው መልእክት እነሱ የሚያስቡት የተዳከመች ኢትዮጵያን ነው። እነሱ የሚያስቡት በቁጥርም በመፈጸም ብቃትም ደካማ የሆነ ተቋም እንዲኖር ይፈልጋሉ። ለምን? ያው ይሄ ኃይል ካልተዳከመ ይሄ ተቋም የሆነ አይነት ቆሞ የሚመለከት አይነቱ ነው ካላገኙት በስተቀር ያ የሚሉት ነገር እንደማይሳካ በደንብ ከኛ በላይም ይረዳሉ። ሹመቱ ለጠላት የሚያሳልፈው መልእክት ምንድነው? ሹመት ፊውቸር ፖቴንሻል የሚባል ወደፊት ሊሰራበት የሚችል አቅምን ይመለከታል። ከዚህ በፊት ሰርቶ የነበረው ልምድን፣ ጥንካሬን እና በስራ ላይ ያገኘው ዕውቀት ክህሎትን ማዕከል ያደርጋል። ሰው ቆይታ ረጅም ጊዜ ስለሆነ አይሽውም። የስራ አፈጻጸሙ አለ።
በተመደበበት ኃላፊነት ያስመዘገበው ውጤት ነው። ከዚህ አልፎ ግን አሁን ቢሾም ይሄ ሰው ቀጣይ ሌላ ሊመጣ የሚችለውን ግዳጅን መሸከም ይችላል ተብሎ የሚታመንበት ነው የሚሾም። ለጠላታችንም ቢሆን መልእክት ሊሆን የሚችለው ነገር ሹመት የሞራል ጉዳይ ነው። ሹመት ተጨማሪ ኃላፊነት የመሸከም ጉዳይ ነው። ሹመት ቀጣይ ሊኖር የሚችለውን ግዳጅን መሸከም እንዲችል ኃላፊነትን ተቀብሎ የመስራት ጉዳይ ነው። ሹመት መስጠት ማለት ከዚህ በፊት ከነበረው አቅም በላይ ስራ እንዲሰራ መፍቀድ ማለት ነው። ትናንትና ኮሎኔል የነበረው ከፍተኛ መኮንን ዛሬ ብርጋዴር ጄኔራል ሲሆን ወይ ኃላፊነት ለውጥ አለ፣ የሞራል ለውጥ አለ። በዚህ ሂደት ሞራልን ያለው ኃላፊነት የተሰጠውን ኃይልን ያዘጋጃል፣ ኃይልን ይገነባል፣ ሰራዊትን ይመራል፣ የጠላት መግቢያ ቀዳዳዎችን ይዘጋል። ምንም ጥያቄ የለውም። ሹመት ላይ የሚጮህበት ምክንያት ተጨማሪ አቅም፣ ተጨማሪ ኃላፊነት፣ ተጨማሪ ሞራል ይዞ የሚመጣ ኃይል ነው። ተቋምን ያጠናክራል ማለት ነው። ጠንካራ ተቋምን ትገነባል በዚህ ሹመት ሲሰጥ ማለት ነው። ተሿሚው ደግሞ ተጨማሪ ኃላፊነቱን ለመወጣት ቀድሞ ከሚሰራው ስራ በላይ ይሰራል። ይሄ ደግሞ የመከላከያ ጥንካሬን ያመጣል። ለጠላቶቻችን መልእክቱ ጠንካሮች ነበር፣ አሁን ተጨማሪ ኃላፊነት ተሰጥቶናል፣ ማዕረግ ተሰጥቶናል፣ የበለጠውን መስራትና ተቋምን ጠንካራ ማድረግ አለብኝ የሚል የአእምሮ ዝግጁነቱን እንዲይዝ ነው የሚያደርገው። ይሄ ደግሞ ተቋምን ጠንካራ ያደርገዋል። ለተቋሙ ጠንካራ ታማኝ ያደርጋል። ለተቋሙ መሞትን እንደ ጸጋ የሚቀበል ኃይልን ያደርጋል። ይሄንን ፍላጎቱ ደግሞ ታችም እንዲከተለው ያደርጋል፣ ይገነባል፣ ያሰለጥናል። ስለዚህ ጠንካራ መከላከያ የመፍጠር ተጨማሪ ጥንካሬን የማግኘት ጉዳይ ነው። እንደ ብረት ጠንክሮ በጋራ የሚቆም ማንኛውም ግዳጅ ለመወጣት ግንባሩን የማያጥፍ ኃይል ነው የሚያደርገው። ብርጋዴር ጄኔራል ጌትነት፣ ሌተናል ጄኔራል ሃጫሉ ያነሱት ላይ የሚጨምሩት ካለ? አመሰግናለሁ። ከብዙ መቶዎች የሚቆጠሩ ኮሎኔሎች ውስጥ 43 ኮሎኔሎች ሴሌክት ተደርገው ወደ ብርጋዴር ጄኔራልነት ሲያድጉ የቀሩት ኮሎኔሎች ብቃት የላቸውም ማለት አይደለም። ከምርጦች መምረጥ ጉዳይ ነው። ነገ ከነገ ወዲያ በሚመጣ ሹመት የሚካተቱ ናቸው። ከነሃሉም ብርጋዴር ጄኔራሎች ውስጥ ወደ ሜጀር ጄኔራል ያደጉት 17 ብቻ ናቸው። ሌሎች ብቃት የላቸውም ማለት አይደለም። መመጣበት ስላለ ነው። ካሉን ሜጀር ጄኔራሎች ውስጥ አገሪቱ ካላት ሜጀር ጄኔራሎች ውስጥ 2 ናቸው ሌተናል ጄኔራል የሆኑት። ሌሎች ብቃት የላቸውም ማለት አይደለም። የምርጫ ቅድም ሲገለጽ ከነበረው ጋር ተያይዞ ነው። ካሉን ሌተናል ጄኔራሎች ውስጥ 4 ናቸው ሙሉ ጄኔራል የሆኑት። ኢማጂን። አሁን ምንድነው እንግዲህ አንደኛው ነገር ሸፕ የሚባልን ነገር እስኪ እንየው። አደረጃጀታችን የኢትዮጵያን ያክል ትልቅ ሀገር እሱን የሚመጥን ሰራዊት ግንባታ አለ። ስለዚህ ይሄ ግንባታ አንደኛ ሸፕለስ አይሆንም። ምንድነው የሰራዊቱ ቅርጽ መሆን ያለበት ፒራሚድ ቅርጽ ነው። ኦቫል አይሆንም። የሆነ ፔንታጎን ቅርጽ አይኖረውም፣ ወይም የበርሚል ቅርጽ አይኖረውም። ስለዚህ እሱን ታሳቢ ተደርጎ የወደፊቱ ሁኔታ ታሳቢ ተደርጎ የሚደረግ ነገር ነው። ስትሾመው የት ቦታንም ታሳቢ ተደርጎ ስለሚመጣ ማለት ነው። ይህንን ለወታደራዊ ጠበብቶች፣ ለሚሊተሪ ስትራቴጂ መሪዎች ነው መተው። የወደፊቱን ግዳጅ ተንበየው ምናምን ብለው የሚያዘጋጁት እነሱ ማለት። በውትድርና ውስጥ ለምሳሌ ሁሉም መምህር ርዕሰ መምህር አይሆንም። ሁሉም የዩኒቨርሲቲ መምህር የዩኒቨርሲቲ ፕሬዝዳንት አይሆንም። ሁሉም ወታደር እንደዚሁ ጄኔራል ላይሆን ይችላል። ኮሎኔል ሆኖ ጡረታ የሚወጣለ፣ ሻለቃ ሆኖ የሚወጣለ። የሀገራችን ኤክስፒሪየንስ ያለምን እንተውና ሀገራችን ውስጥ ይሄንን ስንናገር ጡረታ ያወጡ ሰዎች በየአካባቢው ስላሉ ሻምበል ሆኖ የሚወጣለ ወይም መስመራዊ መኮንን ባለሌላ ማዕረግ ሆኖ የሚወጣለ። አገሩን አላገለገለም፣
መስዋዕትነት አልከፈለም፣ አይከበርም። ስለዚህ ሁሉም ክብር አለው፣ ሁሉም ብቃት አለው፣ ሁሉም ጀግና ነው። የመምረጥ ጉዳይ ሲመጣ ግን ሴሌክት አድርገህ ባለ ሳይዝ ባለ ክፍት ቦታ ቅድም ሲባሉ በነበረው መመዘኛ መጥቶ ሲታይ ግን የምርጫ ጉዳይ ምርጦች ነው የመምረጥ ጉዳይ ይመጣል ማለት ነው። ስለዚህ በሱ ማሰብ በጣም አሪፍ ነው። እንደገና ይህንን ተቋም በደንብ ማወቅ አሁን ያለንበትን የአየር ኃይል ደረጃ፣ አሁን ያለንበትን የቴክኖሎጂ ደረጃ፣ አሁን ያለንበትን የባህር ኃይል ደረጃ፣ አሁን ያለው የምድር ኃይል ደረጃ፣ አሁን ያለው የስታፍ አወቃቀር፣ አሁን ወደ ውጭ የምናሰለጥነው፣ አሁን በሀገር ውስጥ አጠቃላይ መዋቅሩን እንደ በነበረህ መረጃ ልክ እንዳልኩት ቅድም ከተነበይክ ስህተት ውስጥ ትገባለህ። ስለዚህ ይህንን መተው ለባለሙያው ለአመራሩ መተው በጣም አሪፍ ነገር ነው። ስለዚህ መሪዎቻችን ብቃት አላቸው። ይሄ ለውጥ ከመጣ በኋላ እውነት ለመናገር የሰራዊቱን ደመወዝ በማሻሻል የሰራዊቱን ኑሮ በማሻሻል አደረጃጀቱን በማስፋት ሞራሉን በመገንባት የቤት አገልግሎት በመስጠት በልማቱ ዘርፍ በግብርና ራስን በመቻል በጣም በርካታ ለውጦች መጥተዋል። እሱን አንደኛው ነው። ይሄ የማረግ ሁኔታ አንደኛው ነው። እንደገና ፍጡር ነን አይደል? ጄኔራል ይሰዋል እኮ በተለያየ ነገር፣ ጄኔራል ይታመማል እኮ፣ ጄኔራል ጡረታ ይወጣል። ስለዚህ መተካት አለበት። ቅድም ጄኔራል እንዳስቀመጡት ተመልምሎ ሲገባም እየተቃወምክ ግዳይ ሲፈጽምም እየተቃወምክ ፕላስ ስንወጣም ጭምር ይቃወማሉ። ጡረታ ያወጣው የከሌ ብሔር ነው ተባረረ ወዘተ ይላል። አንድም የተባረረ የለም እኮ በዚህ አሁን ለውጥ መጣ ብለን ይሄ የኢትዮጵያ ሰራዊት ነው፣ የብሔር ሰራዊት አይደለም። የሆነ ውክልና የለውም፣ የሚወክለው ኢትዮጵያን ብቻ ነው። ብሔር የለንም፣ ሃይማኖት የለንም፣ የፖለቲካ ሀሳብ የለንም ብለን አንድ ሀገራዊ ሰራዊት ከተገነባ በኋላ በዚህ አስተሳሰብ እየተቀረጸ የተባረረ ጄኔራል የለን። በጡረታ ጊዜ ጨርሶ ሲሄድ መተካት መቻል አለበት። ግን በዚህም ያጥላልህ። ስለዚህ ስትገባም አጥላልተህ ግዳይ ስትፈጽምም ማጣ እስቲል ስንወጣም እውነት ለመናገር የኢትዮጵያ ሰራዊትን ያክል መከበር ያለበት እንደው ውትድርና በላይ ማን ሊከበር ይችላል? ውትድርና በመጀመሪያ ደረጃ ሰው እንድትሆን ይቀርጽሃል። ሰው እንድትሆን የምር ሰው ሁሉ ሰው አይደለም ልልህ አይደለም። ሰው እንድትሆን የምር ሀገሩ የምንወድ ሰው እንድትሆን ቀርጸሃል። ከቀረጸ በኋላስ ሰው እንድትፈጥር እንደገና ደግሞ ያነሳሳል። ሰው ትፈጥራለህ። ስለዚህ ወታደር ያልተከበረ ማን ነው የሚከበረው? እንደገና አሁንም ደግሜ እለዋለሁ፣ በመንግስት በህዝብ በተመረጠ መንግስት መታዘዝ ምክንያታዊ ነው፣ ትክክል ነው። ታዲያ ለማን ልንላላክ ለማን ልንታዘዝ ይፈልጋል? ለጽንፈኛ ወይም ለዲያስፖራ ተገዛ ተባል? በመንግስት መታዘዝህንም ሊታች ይፈልጋል። የከሌ ጦር እያለ ማለት ነው። ስለዚህ በዚህ ነገር ህዝባችን ሚዛኑን አይስትም። ዛሬ ግዳጅ በምንፈጽምባቸው ቀጠናዎች በሙሉ ሰራዊቱ ያንን ውዥንብር ተወጥቶ ምን እንደሆነ በተግባር አይቶታል። አሁንም የኢትዮጵያን ሉዓላዊነት የኢትዮጵያን ብሔራዊ ጥቅም በመጠበቅ በኩል መስዋዕትነት እየከፈልን እንጠብቃለን። ይህም ሹመትም የተደረጉ አጠቃላይ ለውጦችም የሰራዊቱን ዝግጁነት በማጠንከር አዎንታዊ ጎኑን የበለጠ ገጽታውን በመገንባት ለወደፊት ተልዕኮ መወጣት በጎ የሆነ ተጽዕኖ በመፍጠር የራሱ ሚና ይጫወታል የሚል እምነት አለኝ። መልካም ሌተናል ጀነራል፣ እዚህ ላይ እንግዲህ ትልቅ ኃላፊነት ነው እንደ ሀገራዊ ኃላፊነት የሚሰጠው የሹመቱና ምን ይፈጥራል የሚለውን እሱን ቢሰጡና ብናጠቃል። መከላከያ ኃይል መኖር ማለት ለአንድ ሀገር በጣም ወሳኝ ከሚባሉት ተቋማት አንዱ መከላከያ ነው። ሌሎችም አሉ። ይህን እንግዲህ ጠንካራ ማድረግ ማለት አስተማማኝ ሀገርን መፍጠር ነው። በዚህ የሚያፍር ካለ ምናልባት ጠላት ብቻ ነው ሊሆን የሚችለው። የኛ መከላከያ ኃይል አሁን አንዳንድ ወገኖች ከሚሉት እነሱ ከሚያጣጥሉት ከሚያናንቁት በተቃራኒ ነው የምታገኘው። ሰላም ማስከበር ተልዕኮ ተሰጥቶት አደጉ ከሚባሉት ሀገሮች በኢኮኖሚም የሚበልጡን በሆነ አይነት ቴክኖሎጂ ትጥቅም ከሚበልጡን በላይ ግዳጅን በአስተማማኝ
ሁኔታ የሚፈጽም ነው። ብዙ የተለያዩ ሀገሮች ምስክርነታቸውን ይሰጣሉ። በጣም ቆራጥ፣ ለህይወቱ የማይሳሳ የተሰጠውን ግዳጅ በሰው ሀገርም ቢሆን በተገቢ መንገድ የሚፈጽም ብርቅ እና በጣም የሚደነቅ ሰራዊት ነው። ይህ ሰራዊት የህዝብ ሰራዊት ነው። በትጥቅ፣ በአመራር፣ በልምድ፣ በአደረጃጀት በሁሉም መንገድ እየተጠናከረ ነው ያለው። በየጊዜ ብዙ በሺዎች 10 ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ። ሲሰለጥኑ ታያላችሁ። አንድ ሰው 50 60 መኪና አንቀሳቅሶ ወደ ማሰልጠኛ እስኪሄድ ድረስ እየዘፈነ የሚመጣ ወጣት ነው ያለው። ስለዚህ ተቋማችን አሁንም በአስተማማኝ መንገድ ላይ ነው ያለው። ሹመትም ደግሞ ይህንን የሚያጠናክር ነው። አሁን የሚታየው ላይ ያለው የተወሰነ ቁጥር ያለው ከ60 ምናምን የማይበልጥ ሰው የጀነራል ሹመት ካል ስለሆነ ብቻ መነጋገር አድርጎ ያውሩት እንጂ በየደረጃ የሚሰጡ ሹመቶች፣ የሚሰጡ ኃላፊነቶች ሰራዊትን ጠንካራ የሚያደርጉ ናቸው። ለምን? ሹመት በመከላከያ ትልቅ እና በጣም ውስብስብ መንገድ አለው። አንድ ወታደር ገብቶ ምክትል አለቃ እንኳን ለመሆን 3 ዓመት በውትድርና መታሸት መቻል አለበት። ምክትል አለቃ እንኳን ሆኖ ወደ 10 አለቃ የሚባል ማዕረግ ላይ ለመድረስ እንደገና 2 ዓመት አካባቢ ላይ ሰርቪስ ስራ ላይ መኖር መቻል አለበት። እንዲህ የ3 ዓመት 4 ዓመት 5 ዓመት እየተባለ እዛ ጋር እየታሽ አንዱ በሆነ አይነት መንገድ ዘሎ ሌላውን የሚሄድበት ሁኔታ የለም። አንደኛው የአሰራር ግልጸኝነቱ አለ። በዚህ አሰራር ግልጸኝነት የሚያድግ የሚያልፍ ሰውን የሚቀና ለምን የሚለው ጥያቄ በመከላከያ ውስጥ የለም። የኛ መከላከያ ድሮ መከላከያ አይደለም። በቁጥር ጨምሯል። የሰራዊት በቁጥር ደረጃ በአደረጃጀት በጣም ሰፍቷል። በትጥቅ ዘመናዊ ትጥቅን እየታጠቀ ያለበት ሁኔታ አለ። ብዙ ያልነበሩ ነገሮች አሁን እንዲኖሩ አድርገናል። ስለዚህ ጠንካራ መከላከያ ሰራዊት አለ። ይህንን ለመሸርሸር የሚደረግ ደግሞ የዛን ያለው ዘመቻ አለ። ሰራዊቱ ለዚህ ጆሮ እየሰጠም አይደለም፣ አሁን መስጠት የለበትም። ቅድም እንዳልኩት የሹመቱ ጉዳይም ቢሆን አዲስ ነገር አይደለም። ሰራዊትን ከማጠናከር መሪውን ከመፍጠር ተጨማሪ ቀጣይ ሊመጡ የሚችሉትን ግዳጆችን ለመሸከም የሚያስችል ዝግጁነትን ከማረጋገጥ አንጻር ስለሆነ ይሄም ራሱ የሚገለጸው የሰራዊቶችን ጥንካሬ የደረሰበትን ነገር ነው እያሳያለው። ቀጣይም ይኖራል። የዚህ አይነት የሹመት አሰጣጡ ስርዓትና አሰራር አለን። በዛ መሰረት የቀሩ ሰዎችም የሚሾሙበት የሚሄዱበት ሁኔታ ነው የሚኖረው። አሁን ማስተማማኝ የሆነ ኃይል ተገንብቷል። ይህንን ሞራሉን የሚገነባ ሌሎች በርካታ ነገሮች ተሰርቷል። አሁንም እየተሰሩ ነው ያሉ። የቤት መኖሪያ ቤትን በተቻለ መንገድ በየደረጃ የሚያገኝበት ሁኔታን ተቋሙ የሚሰራበት ሁኔታ አለ። የተለያየ ጥቅምን የሚያገኝበት ተቋምን እየገነባ ነው ያለው። የወጣውም እንዳይወድቅ ሜዳ ላይ ወድቆ እንዳይቀር የተገነባ ያለው ተቋም አለ። ይህንን ሊያነሳ ሊከታተል የሚችል በሂደት ላለበት ሁኔታ አለ። ስለዚህ አሁን ሰራዊት ሆኖ አገልግሎ እዚህ ጋር የሚያገኘው ጥቅም ብቻ ወደ ሲቪል ሲቀላቀል ችግር እንዳይሆንበትም እሱም እየተሰራ ያለበት ሁኔታ አለ። ተስፋ ያለው ፊት ለፊቱ ብርሃን የሚታይ በተቋም ውስጥ አገልግሎ የሚወጣውም የሚገለገልበት ሁኔታ ወደ ተቋሙ ከገባ ደግሞ ቅድም እንደተባለው የተለያየ ጥቅሞችም ከደሞዝ ጀምሮ እስከ ሕክምና የተለያየ ነገር የሚያገኝበት ሁኔታ አለ። ስለዚህ ጠላት የሚያወራውና አሁን መሬት ላይ ያለው መከላከያ የተለያዩ ናቸው። ስለዚህ ጠንካራ ተቋም ነውና ለሰራዊቱም የሚያሳየው የሚያስተላልፈው መልእክትም ጠንካሮች ነን፣ የበለጠው ጠንካራ ነን ለመሆን እየተሰራ ያለ ነገር መሆኑን ነው ለመግለጽ የምፈልገው። አመሰግናለሁ።
መልካም። የመከላከያ የሰው ሀብት አመራር ዋና ኃላፊ ሌተናል ጀነራል ሃጫሉ ሸለመ እንዲሁም የመከላከያ ሰራዊት ህዝብ ግንኙነት ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ እዚህ ስቱዲዮአችን ድረስ መጥታችሁ ከሰሞኑ ለከፍተኛ የጦር መኮንኖች የተሰጠውን ሹመት በተመለከተ